ክበር ባለኝ ነገር ክበር ባለኝ ነገር የለም ከኔ ምለው ሁሉ ካንተ ነው። የለም ከኔ ምለው ሁሉ ካንተ ነው። ክበር ባለኝ ነገር ክበር ባለኝ ነገር የለም እጃችሁ አንተ ታይበት እኔ ልደበቅ በአገልግሎቴ ብቻዬን ድመቅ መዝሙሬ ካንተ ስብከቴም ካንተ ከኔ አንዳች የለኝም ያንተ ክበር ባለኝ ነገር የለም ከኔ ምለው ሁሉ ካንተ ነው። የለም ከኔ ምለው ሁሉ ካንተ ነው። የእውቀቴ ምንጭ ነህ አብርሆቴ የስኬቴ ቁልፍ ሞገሴ ቤቴ ራቁቴን መጣሁ ራቁቴን ሄዳለሁ ምን ተገኘና አንተን ክበር ባለኝ ነገር የለም ምለው ሁሉ ካንተ ነው። እስቲ እጃችሁን ለመድኃኔዓለም ምንም ሳይኖረኝ ካለኝ አንተ ባለጸጋ ነኝ ያልተራቆተኝ እንዳመንኩብህ በታች ያለው በላይ ሞኜ አመልክሃለሁ። ክበር ባለኝ ነገር ክበር ባለኝ ነገር የለም ከኔ ምለው ሁሉ ካንተ ነው። የለም ከኔ ምለው ሁሉ እንደታዘዝኩ በልጅነቴ ለክብር አቁመኝ በአዋቂነቴ በትዳር በልጅ ስትባርከኝ እንደ ትላንቱ ዛሬም ያንተው ነኝ። ክበር ባለኝ ነገር የለም ከኔ ምለው
በመንፈስ ቅዱስ በስመ አብ ወልድ 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 በመንፈስ ቅዱስ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ንጹሕ ልዩ ክቡር ጽሉይ ይሁን። በሦስትነቴ በሥላሴ እያመንኩ እየተማጸንኩ ጠላቴ ሰይጣንን እክድሃለሁ። በዚህች እናቴ በምትሆን በቅድስት ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህም ዓለም በወዳኛውም ዓለም እሷን መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን። አቤቱ እንገዛልሃለን። አቤቱ ቅዱስ ስምን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትህ ሁሉ ላንተ ይገዛል። የአምላኮች አምላክ የጌቶችም ጌታ የንጉሶችም ንጉሥ አንተ ነህ። የሥጋም የነፍስም ፈጣሪ አንተ ነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ። ቅዱስ ልጅ እንዳስተማረን እንጠራ። አባታችን በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ አንቺ የተባረክሽ ማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን አሜን። የምሕረት አምላክ አሜን። የቸርነት አምላክ አሜን። የምሕረት አምላክ አሜን። የቸርነት አምላክ ሁሉ በምሕረት ይሁን፣ ሁሉ በቸርነት፣ ሁሉ በምሕረት ይሁን፣ ሁሉ በደግነት፣ ሁሉ በምሕረት ይሁን፣ ሁሉ በመሐሪነት፣ ሁሉ በምሕረት ይሁን፣ ሁሉ በደግነት፣ ሁሉ በምሕረት፣ ሁሉ በቸርነት፣ ሁሉ በምሕረት ይሁን፣ ሁሉ እንደ ምሕረት ነው፣ እንደ ቸርነት። ተመስገን 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 ተመስገን። በስመ አብ ወልድ በመንፈስ ቅዱስ አሐዱ አሜን። በስመ አብ ወልድ በመንፈስ ቅዱስ አሐዱ አሜን። በስመ አብ ወልድ በመንፈስ ቅዱስ በስመ አብ ወልድ በመንፈስ ቅዱስ። ገድለ አቡነ ተክለ አልፋ ለዘላለሙ ክብር ይግባውና እርሱ በፊት ሁሉ ለእርሱ የተገለጠ እርሱ ግን ከሁሉ የተሰወረ የገዢዎች ገዢ የነገስታት ንጉሥ ያለ አስገኘ በባህሪ የሰለጠነና በመለኮት አንድ በአካላት ሦስት በሆነ በእግዚአብሔር ስም ከመጀመሪያ እስከ መጨረሻ ወደ እውነተኛይቱ ጎዳና ለመጥራት የተላከ የፍጹም መወደድ መምህር የዚህ ሐዋርያ የአባ ተክለ አልፋን እግዚአብሔር በእጆቹ ላይ ያደረጋቸው የሰራውንና የትሩፋቱን ገድል መጽሐፍን እንጀምራለን። ማንበብንም እንናገራለን፣ በማንበብም እንናገራለን። ብዙ ከሚሆን ከትሩፋቱና ከገድሉ ነገር ጥቂት እንናገር ዘንድ ውስጣውያን የሆኑ የልብ ዓይኖቻችንን የሚያበራና የምንረዳበት በእግዚአብሔር ወገኖች በእስራኤል ዘንድና የኦርቶዶክሳዊት በእስራኤል ዘንድና በኦርቶዶክሳዊት በምትሆን ጉባኤ ቀኖናን እየሰራ
የዚህ የደግ አባት የእርዳታውንና የኃይሉን ጸሎት የጥበብ አንደበትን ይስጠን። በእውነት ለሚሰማውና ለሚያነበው የሕይወት ተስፋ ጥቅም ይሆን ዘንድ የሰማነውን እንናገራለን፣ ባየነውም ምስክር እንሆናለን እንደተባለ ያየነውንና የሰማነውን እንናገር ዘንድ ለሚያምኑ ሁሉ ይደረግለታል ተብሏልና። የሚጠራጠሩትን ግን ሐዋርያው ንፋስ የሚበታተንበትና በሚያንሰራፋት በባህር ሞገድ መሰላቸው። የቃል ጎዳናን ይጥረግልን እስከ ዘላለሙ በእግዚአብሔር ስም ይርዳን፣ አሚን። ምዕራፍ 1 የዚህም አባታችን ተክለ አልፋ የአባቱ ስም አሮን ነው። እሱም ከካህናት ወገን ነው። የእናቱ ስም ኦርኒ ነው። ሁለቱም በእግዚአብሔር ሕግና በትእዛዙ በስርዓቱ የሚጓዙ ነበር። አባታችን አቡነ ተክለ አልፋ አባት የዘመዶቹ ሀገር ከሸዋ ምድር ነው። የእናቱ አሮኒ የወላጆቿ ሀገር ግን ማያ ከምትባል ቦታ ነው። እዚያም በንጉሥ ይስሐቅ ዘመን ተሰደው ጉፍ ጭማ ከምትባል ከወሰን አምባ ምድር ደረሱ። በውስጧም ተቀመጡ። ከዚህም በኋላ ክብር ይግባውና እግዚአብሔር በንጹሕ ግቢ የዚህ አባት የተክለ አልፋን እናትና አባት አንድ አደረጋቸው። ወንድና ሴት ልጆችንም ወለዱ። ከዚህም በኋላ በዕለታት በአንዲት ቀን እናቱ ራእይን አይታ ባሏ ፀሐይ ሲወጣ በሆዳሙ ውስጥ እንደ መብረቅ ብርሃን ሲያበራ አየሁ አለችው። እርስ በርሳቸውም ይህ በእኛ ዘንድ የሚያስደንቅ ራእይ ምንድን ነው ተባባሉ። በመደነቅም መካከል ሳሉ ቅድስት አድኒ ይህንና አቡነ ተክለ አልፋን ጸንሳ በእመቤታችን በዓል በጥር 21 ወለደችው። ይህም የዕረፍቷ ቀን ነው። በጎ አስተዳደግንም አሳደጉት። ሕፃኑም በጥበብና በኃይል በመንፈስ ቅዱስ አደገ። ለመምህርም ሰጡት። የኦሪትና የነቢያት ወንጌልና የሐዋርያት መጽሐፍት ማንበብ ተማረ። ትርጓሜያቸውንም አወቀ። ከዚህም በኋላ እናትና አባቱ እንደ ጎለመሰና ለአቅመ አዳም እንደደረሰ ባሉት ጊዜ ከሀገር ባለጸጎች ወገን አንዲት ሴት ያለ ፍቃዱ አጩለት። ሚስትን ያጋቡት ዘንድ ለሰርጉ የሚገባውን ሲያዘጋጁ ከጥቂት ቀን በኋላ ለሰርጉ 3 ቀን ሲቀረው ወደ ሌላ ሀገር ሄዶ ጠፋ፣ አጣ። ከዚችም ቀን ጀምሮ ተጋድሎ ጀመረ። በጎዳናውም ሲሄድ ጊዜው ይመሽበት ቀኑም ዓርብ ነበርና ከምድረ በዳ አደረ። እሑድና ቅዳሜንም አክብሮ ከዚያ ቦታ እስከ ሰኞ ተቀመጠ። እንደዚህም ሁሉ ጊዜ ባገኘው ቦታ ያድር ነበር። በጎዳናም ቢሆን በሌላ ቦታ ቢሆን ያድር ነበር። ይህ ሁሉ የሆነ ሰንበትን ስለማክበር ነው። ከዚህ በኋላ ወደ አንድ አገረ ገዢ ደርሶ ከእረኞቹ እንዳንዱ ሆነ። ከዕለታትም በአንዲት ቀን አባታችን ተክለ አልፋ በሰርከ ጊዜ ወደ ቤተ ክርስቲያን ገብቶ ከጸሎቱና ከመረረ እንባ ጋር እንደ እንዝርት ሳያርፍ ይሰግድ ነበር ጀመረ። እንደዚህ ያለ ስራ እንዳለም በሌሊት ከብት ለመጠበቅ የሚተጋ አንድ የከብት ጠባቂ አየው። ሌባም መሰለው። ከብት ጠባቂውም እንዲህ ሲያስብ አስሩ ሁሉ የእጆቹ ጣቶች በኃይል እንደሚታይ እንደ ፀሐይ ብርሃን ሲያበሩ አየ። ያም ሰውዬ አደነቀ። ከዚህም ጎልማሳ የሚደረገው ምን ይሆን አለ። እግዚአብሔር ኃይል በርሱ ላይ አድሮ ነበርና
ይህንን ሁሉ ለሰው ነገረ፣ በእውነትም ምስክር ሆነ። ከዚህም በኋላ ክብር ምስጋና ይግባውና የእግዚአብሔር መንፈስ ከዚያ ቦታ አንስቶ መምህር አባ ማቴዎስ ካለበት ወደ ደብረ ድማህ አደረሰው። አባ ማቴዎስም ክብር ይግባውና የእግዚአብሔር ጸጋ በላዩ ላይ እንዳለ አውቆ ልጄ አመጣጥ ጥሩ ነው አለው። ከዚህም በኋላ አባታችን ተክለ አልፋ እስከ 3 ወር እንደ አባቶች ስርዓት ሲፈተንና ሲጋደል ኖረ። የጻድቁ አባታችን የአቡነ ተክለ አልፋ በረከት ቃል ኪዳናቸው ይጠብቀን። አዎ እሰይ። በረከታቸው ቃል ኪዳናቸው አለብን ይደሩ። አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻልና ከሴቶቹ ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። የማኅፀንሽም ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ለምኝ ኃጢአታችንን ታስተሰርይልን ዘንድ በአንቺ ተማጽነንና ለዘላለሙ አሚን 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 አሚን። አቤት የሰራዊት ጌታ የሰራዊት ልዑል የሰራዊት ጌታ የሰራዊት ልዑል ኢየሱስ ክርስቶስ መድኃኔዓለም ክርስቶስ አስበን አስበን አስበን። ተአምረ ኢየሱስ ይቅርታውና ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ስለ ጌታ ኢየሱስ ክርስቶስ መወለድ የምስራቅ ነገስታት ማለት 70 ሰገል ከብዙ ሰራዊታቸው ጋር ሩቅ ሀገር ወደ ኢየሩሳሌም በመጡ ጊዜ የሀገሪቱ ሰዎች ስለ ሰዎቹ ሁኔታ ፍርሃት ያዛቸው። በዚያን ዘመን በኢየሩሳሌም የነገሰ ሄሮዶስ ነበርና ሰዎቹን ከመፍራት የተነሳ ከብዙ ገጸ በረከትና እጅ መንሻ ጋር ወደ ፋርስ ነገስታት መልእክተኞችን ላከ። መልእክተኞቹም ለፋርስ ነገስታት እጅ መንሻውን አድርሰው ወደ ፍልስጤም ምድር በምን ምክንያት እንደመጡ ጠየቋቸው። እነርሱም አስቀድመን በትንቢት እንደተነገረውና እንደተማርነውም ትምህርት በምዕራብ በኩል ታላቅ ንጉሥ ተወልዷልና በምስራቅ በኩል በወጣው ኮከብ ምልክት ተረድተን ለተወለደው ሕፃን እንሰግድለት ዘንድ ወደ ሀገራችሁ መጥተናል አላቸው። ከዚያም ንጉሡ ሄሮድስ ተገናኛቸውና ንጉሡን አግኝታችሁ ከሰገዳችሁለት በኋላ እኔም ቤቴ እሰግድለት ዘንድ ተመልሳችሁ ወደ እኔ ኑና የተወለደበትን ቦታ ትነግሩኛላችሁ አላቸው። እነሱም እሺ ንጉሥ ሆይ አሉት። ነገስታቱም በኢየሩሳሌም ሲሄዱ በቤተልሔም አንጻር ሲደርሱ የሚመራቸው ኮከብ ሲቆም እነርሱም ቆሙ። ሕፃኑም ወደ አለበት ቦታ በገቡ ጊዜ ድንግል ሕፃኑን ታቅፋ አገኙ። ሕፃኑም በጨርቅ ተጠቅልሎ ነበር። ሕፃኑንም ባዶ ባዩ ጊዜ ሰገዱለትና ወርቅ ከርቤ፣ ዕጣን፣ እጅ መንሻ ቀረቡለት። ንግስቲቱ በወርቅ ልብስ ተጎናጽፋ በቀኝ ነው የነብዩ ዳዊት ቃል ይፈጸም ዘንድ ግድ ነውና፣ ዳግመኛም ከርቤ፣ ሚያ፣ ሰሊክ የተባሉ ሽቶ በልብሶቹ አሉ አለ። 70 ሰገል ወርቅ
ወርቅ መገበራቸው የመድኃኒታችን ጽና መንግስቱን ለማጠየቅ ነው። ለንጉሥ የወርቅ እጅ መንሻ ያቀርቡለት ዘንድ ልማድ ነውና ሲን የተባለ ሽቶ ማቅረባቸው ስለ መለኮታዊ ክህነቱ ሲሆን ከርቤ ማምጣታቸው ከኛ በንሳው ስጋ ስለ ሞቱ መታሰቢያ ነው። ነገስታቱም ለተወለደው ልጅ እጅ መንሻ ቀረቡለትና ከሰገዱለት በኋላ ወደ ሀገራቸው ለመሄድ ሲነሱ አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የገብስ ዳቦ ስንቅ አስይዛቸው ሌላ ምንም ነገር የላትም ነበርና በዚህም ጊዜ መልአከ እግዚአብሔር ለነገስታቱ ተገልጾ በሌላ መንገድ ወደ ሀገራቸው እንዲሄዱ እንጂ ወደ ሄሮድስ ተመልሰው እንዳይሄዱ አዛቸውና እነሱም የእግዚአብሔር መልአክ እንዳዛቸው አደረጉ። ነገስታቱም ወደ ሄሮድስ ተመልሰው ባልሄዱ ጊዜ በሌላ መንገድ ወደ ሀገራቸው እንደሄዱ ተረዳ። አስቀድሞ ከሱ ዘንድ ደርሰው ወሬውን እንዲነግሩት አዟቸው ነበርና እዚህም ጊዜ ሴጣን በልቡ አደረበትና ኢየሩሳሌም ሄዶ የአይሁድን ሊቃውንት ክርስቶስ ይወለዳል የሚለው በየት አካባቢ ነው? አንድ ጊዜስ የሰው ልጅ ከዲያብሎስ ባርነት ነፃ ያወጣ ዘንድ ክርስቶስ ይወለዳል ስትሉ ሰምቻለሁና አላቸው። ካህናቱም በይሁዳ ክፍል የምትገኝ በቤተልሔም ክርስቶስ እንደሚወለድ በነቢያት መጽሐፍት ተጽፎ አግኝተዋል። ዳግመኛም ከነቢያት አንዱ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ከይሁዳ ነገስታት ሀገር አታንሽም፣ ወገኖቹ እስራኤልን የሚጠብቃቸው ንጉሥ ከአንቺ ይወጣል ሲል ተናግሯልና ይህም ንጉሥ በቤተልሔም የተወለደው ያለጥርጥር ንጉሥ ክርስቶስ ነው አሉት። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን። አሜን 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 ይደረግልን። አሜን አሜን አሜን። አቤቱ የሰማያትና የምድር ፈጣሪ ኢየሱስ ክርስቶስ ሆይ በዕለተ ዓርብ ከጎንህ ከፈሰሰውና ከእግሮችህ ከወረደው ደም ጋር ለፍርድ በመጣ ጊዜ ነፍሴን በክብርት እጅ አድራ አስጠብቃለሁ። ራስህን በበትር የተመታውና እንደ ባሪያ ለጥቂት ገንዘብ የተሸጥከው በዚያን ጊዜ ስለ እኔ በበጎ ምስክርነት ይቁሙልኝ። አቤቱ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም በአንተነት ጸንተህ የምትኖር አምላክ ሆይ ለክብር መስቀል ምስጋና እንልሃለን። ወልደ ነጎድጓድ ዮሐንስ ሆይ ሰላም እንልሃለን። አቡ ቀለሚስ ዮሐንስ ሆይ ሰላም እንልሃለን። ከአዎጎሎስ ነባቢ መለኮት ዮሐንስ ሆይ ሰላም እንልሃለን። የጌታ ባለሟል ዮሐንስ ሆይ ሰላም እንልሃለን። ድንግሎ ዮሐንስ ሆይ ሰላም እንልሃለን። ወንጌላዊ ዮሐንስ ሆይ ሰላም እንልሃለን። በዕፀ ኢየሱስ የተቀመጥክ ዮሐንስ ሆይ ሰላም እንልሃለን። ቅዱሳን ሐዋርያት ሆይ ሰላም እንላችኋለን። ጴጥሮስና ጳውሎስ ያዕቆብና ዮሐንስ እንድርያስም ፊልጶስና በርተሎሜዎስ ቶማስና ማቴዎስ የእልፍዮስ ልጅ ያዕቆብ ታዲዮስና ናትናኤል ማትያስም ሉቃስና ማርቆስ ኤጲስቆጶስ ያዕቆብ እኛ ልጆቻችሁን በተሰጣችሁ ስልጣን ባርኩን። አሜን። በፍጥረት ሁሉ አንደበት የምትመሰገን ለአንተ ለኢየሱስ ምስጋና ይገባል። ነፍስና ስጋን የምትቀድስ ለአንተ ለኢየሱስ ምስጋና ይገባል። ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ምስጋና ይገባል። በመንግስት ሽረት በመለኮት ልፋት የሌለብን አንተ ለኢየሱስ ምስጋና ይገባል። የተመሰገነ የአብ አካላዊ ቃል ኢየሱስ ሆይ ለአንተ ምስጋና ይገባል ለዘላለሙ አሜን። ሁሉ በምሕረት ሁሉ በቸርነት 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 ያሽ ሁሉ በምሕረት ሁሉ በቸርነት ሁሉ በምሕረት ይሆንልን። ሁሉ በቸርነት ሁሉ በምሕረት ይሆንልን። ሁሉ ቸርነት ሁሉ በምሕረት ይሆንልን። ሁሉ በቸርነት መሐሪ አምላክ ሆይ ቸሩ መድኃኒዓለም መሐሪ አምላክ ሆይ ማማኑኤል መሐሪ አምላክ ሆይ ቸሩ ክርስቶስ መሐሪ አምላክ ሆይ ቸሩ መድኃኒዓለም ማረን ማረን ይማረን ክርስቶስ ማረን ማረን አድነን ክርስቶስ ማረን ማረን ይማረን ክርስቶስ አሜን አሜን። አባታችን ሆይ
በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። እናት ሆይ ሰላምታ ላንቺ ይገባሻልና፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። ማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። የቅዱሳን በዓላት ታኅሳስ 8 2018 የሚከበሩ የቅዱሳን በዓላት። የቅዱሳን በዓላት አንደኛ አቡነ ተክለ አልፋ፣ ሁለተኛ ቅድስት እንባ መሪና፣ ሶስተኛ አባ ኤሲ ቅድስት፣ አራተኛ ቅድስት ባርባራ፣ አምስተኛ ቅዱስ ዮሐንስ ዘደማስቆ፣ ስድስተኛ አባ ሳሙኤል ዘቀልሞን፣ ሰባተኛ አቡነ ኪሮስ። እሰይ በረከት ቃል ኪዳናቸው የዋልብን ይደርብን። አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ታኅሳስ 8 በዚህች ቀን የእስክንድርያ ሀገር ሊቀ ጳጳስ ቅዱስ አባት አባ ያርቁላ አረፈ። በረከት ቃል ኪዳናቸው የዋልብን ይደርብን። በዚህችም ቀን የከበሩ ሴቶች ባርባራና ዩልያና በሰማዕትነት አረፉ። በረከት ቃል ኪዳናቸው የዋልብን ይደርብን። በዚህችም ቀን ቅዱስ አባት የደብረ ቀለሞን አባ ሳሙኤል አረፈ። በረከት ቃል ኪዳናቸው የዋልብን ይደርብን። በዚህችም ቀን ለእስሙ ናይን በስተ ምዕራብ ካለ አውራጃ ብፂር ከሚባል መንደር የቅዱሳን አባ ኤሲና እህቱ ቴክላ በሰማዕትነት አረፉ። በረከት ቃል ኪዳናቸው የዋልብን ይደርብን። በዚህችም ቀን በደማስቆ የተከበረ አባት አባ ዮሐንስ አረፈ። በረከት ቃል ኪዳናቸው የዋልብን ይደርብን። በዚህችም ቀን የደብረ ድማ ገዳመ አበመኔት ቅዱስ አባት ተክለ አልፋ አረፈ። በረከት ቃል ኪዳናቸው ይዋልብን ይደርብን። አሚን። ይጠብቀን። አሚን 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 አሚን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችን ስጠን፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶቹ ሁሉ ተለይተሽ አንቺ የተባረክሽ ብሩክ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና በተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ
ይቅርታን ምሕረትን ለምኝልን ኃጢአታችንንም ታስተሰርይልን ዘንድ በአንቺው ተማጽናልና ለዘላለሙ አሜን። ተመስገን ተመስገን። ኦ መድኃኔዓለም አማኑኤል ኢየሱስ ክርስቶስ ስሉስ ቅዱስ ስሉስ ቅዱስ ስሉስ ቅዱስ የአጋዕዝተ ዓለም ሥላሴ ተመስገን 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 ተመስገን። መንፈስ ቅዱስ ውረድ። አዎ መንፈስ ቅዱስ ውረድ። ዳብስን ሊቁ መልአክ ቅዱስ ሚካኤል ፈጥነ እርዳን ትራዳን ፈጥነ ድረስልን። ሊቁ መልአክ ቅዱስ 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 ገብርኤል ፈጣኑ መልአክ ፈጥነ እርዳን ትራዳን ፈጥነ ድረስልን። ሊቁ መልአክ ቅዱስ 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 ራጉኤል ፈጣኑ መልአክ ፈጥነ ድረስልን። ሊቁ መልአክ ቅዱስ 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 ራጉኤል ፈጣኑ መልአክ ፈጥነ ድረስ ውረድልን። እርዳን ተራዳን። ጠላታችንን ቀጥቅጠህ ጣልልን። ጠላታችን አሳደ ያዝልን። ሊቁ መልአክ ቅዱስ ራጉኤል ፈጥነ ድረስልን። ሰማዕቱ ቅዱስ ጊዮርጊስ ጊዮርጊስ ፈጣኑ ሰማዕት ፈጥነ ተራዳን ድረስልን። ፈጥነ ድረስልን። ሰማዕቷ ቅድስት አርሴማ እሰይ ፈጥነሽ ድረሽልን። አባታችን ተክለ አልፋ ፈጥነው ይድረሱልን። በቃል ኪዳናችሁ ተራዱን። አባታችን ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ይፍቱን ይባርኩነ ይፍቱን ይባርኩነ ይፍቱን ይባርኩነ። ተክልዬ እሰይ እሰይ ተመስገን ተመስገን። መጥምቁ መለኮት ቅዱስ ዮሐንስ ፈጥነ ድረስልን። የወልደ ነጎድጓዱ ልጅ ቅዱስ ዮሐንስ እርዳን ተራዳን ፈጥነ ድረስልን። አባታችን አቡነ እስትንፋሰ ክርስቶስ በዋዜማው ፈጥኖ ተራዱን ፈጥኖ ድረሱልን። ዓመታዊ ክብሮ በዋዜማው ፈጥኖ ድረሱልን። አምላከ ጊዮርጊስ አምላከ ጊዮርጊስ አምላከ ጊዮርጊስ ስለ እግዝእትነ ለማርያም እርዳን ተራዳን። ስለ እግዝእትነ ለማርያም እርዳን ተራዳን። ስለ እግዝእትነ ለማርያም እርዳን ተራዳን። እሰይ ተመስገን ተመስገን። እናታችን ሴጣን ነው ቀጥቅበታለን። አምላከ ጊዮርጊስ ማረኝ ይቅር በለኝ ጌታ ሆይ። ጉሮሮዬ ተዘጋጋ ጉሮሮዬ ተዘጋጋ። እረፍት የሌለኝ እስረኛው ተቃጠልኩኝ። እረፍት የሌለኝ እስረኛ ገደልኩኝ። እረፍት የሌለኝ እስረኛ ተቃጠልኩ። እረፍት የሌለኝ እስረኛ ተቃጠልኩ። እረፍት የሌለኝ እስረኛ ገደልኩኝ። እረፍት የሌለኝ እስረኛ ተቃጠልኩ። እረፍት የሌለኝ እስረኛ ገደልኩኝ። እረፍት የሌለኝ እስረኛ ተቃጠልኩ። እረፍት የሌለኝ እስረኛ ነደድኩ። እሳት በላኝ ተቃጠልኩኝ። እሳት በላኝ እኮ ነደድኩኝ። እሳት በላኝ እኮ ተቃጠልኩኝ። እሳት በላኝ እኮ ነደድኩኝ። እሳት በላኝ እኮ ተቃጠልኩኝ። ራብ ዘራይ አሊያ በላይ ኢላ በላይ ሳሌ በላይ ሎሚሎ ባይ አሊያ ሎቦ ሳቢ በላይ ላቆ ቀላይ ሰማት በላይ ሶሎ በላይ ሳልፋት በላይ ቀመል በላይ ቀላሌሎ ላይ ቀሎሎሎላ ቀሎል ቆሎላ ቆሎል ቆላይ ሶላ ቢያላጋ አስቴፍ አላጋ አሊያ አላጋ ኢልባ በላጋ አይሽማ በላጋ ቆላ እየላጋይ ቆላ እየላገወላ ቆላ እየላጋይ ሰና ሰናገላ ቆና እየለጋይ ሶናይ ሶናሌያ ሶናይ ሶናሌያ ሶማይ ሰላጋይ ሶማይ እየላገጣ ዶላ ቢገጣላሽ ስለገጣላሽ አለገጣላሽ ሰምታ በቀጣላሽ ዮቁት ቀጣላሽ አልበል በቀጣላሽ እንባል በቀጣላሽ ኦቢያ ቆባል ኦቢያ ቆባል ኦቢያ ቆባል ኦቢያ ቆባል ኦቢያ ቆባል። እሳት በላይ ተቃጠልኩ። ሰራዊት አመጣው ያስረከቡ ዋና ዋና ሰራዊት የወጠራው መጣ። አስያዝኩኛ የደበቅኩት ዋና ዋና ሰራዊቶች ተያዙብኝ። ሶቢያ ሳጣል ሶቢያ ሰማል ሶቢያ ገላል ሶቢያ ተማለ ሶቢያ ልባ ሶቢያ ሰማ ሶቢያ ስታል ሶቢያ ሰም ሶቢያ ሰም ሶቢያ ሰም አወጣው ነው
አስረከብኩ። ተያዙብኝ፣ ተማረኩብኝ። ተራሮሌ 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 Gloria gusta Yamawa Gadula Yalo 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 Shama Shama Sama Solo Shama Shama Galagulo Shama Shama Sala Salo Shamo Shamo Yalalika Shamo Shamo Samagiga Shamo Shamo Sidalika Shamo Shamo Simadata Shamo Shamo Shamagiga Shamo Shamo Sadaliade Shamo Shamo Gemelali Shamo Shamo Talalalao Comfort your kiss. አቤት ተዋረድን ሰራዊት ሰበሰብንል። እግዚአብሔር ይመስገን። መድኃኒዓለም ክብር ዛሬ ጉድ ነው፣ ዛሬ ነው፣ ዛሬ ጉድ ነው፣ ዛሬ ነው። ስለቀም ታስለቅመናለህ። የዘር ማንዘርን ከራስ አልፎ ታስለቅመናለህ። የትውልድ የሶስት ትውልድ ጭምር ታስመጣናለህ። አንተ የዘር ማንዘር ታስለቅመናለህ ከራስ አልፎ አዮላሽማ አዮላሽቶ አዮላሽማ አዮላሽቶ አዮላሽማ አዮላሽቶ አዮላሽማ አዮላሽቶ አዮላሽማ አዮላሽቶ ሌሊቱን ስገረፍተ ይዤ ያስኳ የዘር ማንዘሩን ያስለቀመኝ አልሳደበው ደግሞ ሳት ይበዛብኝ፣ አልናገረው ደግሞ ሳት ይበዛብኝ። እስረኛ ነኝ፣ ወዴት ሄዳለሁ? የታሰረ ማንን ይናገራል? መናገር የማይችል እሳቱን የማይችል ግርፋቱንም ሴፉንም አይችለው። ምን ይሻለኛል? አሊያ ሴቶ አሊያ ሰክ 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 ምን ይሻለኛል? መግቢያ ወዴት ነው? ሞጫዬ እንዴት ነው? መውጫም የሌለኝ መግቢያ ብቻ፣ የተከፈተብኝ መውጣበት የሌለብኝ መታሰር ብቻ። አቤት 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 አቤት! ዙሪያዬን እሳት ከበው ቤት ወዴት እወጣለሁ? ማምለጫም የለኝ። ዙሪያ እኮ እሳት ነው፣ ዙሪያ እኮ እሳት ነው። በእሳት ተከብቤ ማምለጫም የሌለኝ መታሰር ይቀር ነው። ሀይሌላሾ ሀይሌላሻቃል ሀይሌላሾ ሀይሌላሻቃል ሀይሌላሾ ሀይሌላሻቃል ሀይሌላሾ ሀይሌላሻቃል ሀይሌላሾ ሀይሌላሻቃል ሀይሌላሾ ሀይሌላሻቃል ሀይሌላሾ ሀይሌላሻቃል። ምንም ጥያቄ የለኝ፣ ጉድ የሌለብኝ የሀገር ጉድ የተሸከምኩ። አቤት 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 አቤት! መከራዬ የበዛ ስራዬ የበዛ። አረ ተዋረድኩኝ፣ እሳት በላኝ፣ እኔ እሳት በላኝ። የመለኮቱ ሌሊቱን ሲያቃጥለኝ ሲያነደኝ ያደርኩኝ እሳት በላኝ። ረፍታጣው 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 ወይኔ ነገ ወይኔ ወይኔ ነገ ወይኔ ወይኔ ቅዱስ ሚካኤል ስማቸው ወይኔ 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 ሰብስቤያለሁ። የትውልድ ትውልድ ታስመዝዘኛለህ አንተ። መድኃኒዓለም ይመስገን። ደም እየቀባን ደም እየተቀባባን ከትውልድ ትውልድ ስንተላለፍ ስንዋለድ ስንዛ ስንራባ የቆየን አስይዘናል አንተ። አቤት አቤት! የአባት ዘር 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 ወይኔ 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 የአባት ዘር የአባት ዘር ወይኔ 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 ግብሩ ተቋረጠ፣ ግብሬ ተቋረጠ። ሰይፍ ሆነ ግብሬ፣ 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 ሰይፍ ሆነ ግብሬ። አዎ ሰይፍ ሆነ ግብሬ፣ ሰይፍ ሆነ ግብሬ። አንተ ጉድ ኮተት ታሰበስበኛለህ። አቤት 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 አቤት! የኮተት ብዛት፣ የጨለማ ብዛት እየተድበለበለ እየተድበለበለ እንደ ትልቅ ድንጋይ እየተንከባለለ ጨለማ ይወርዳል። እየተንከባለለ እንደ ትልቅ አውሎ ድንጋይ እየተንከባለለ ሲከፈት ጨለማ ነው። ውስጡ ቢከፈት የነፍስ ብዛት ነው። በእያንዳንዱ የታሰረ በእያንዳንዱ የታሰረ ልክ ጥቁር ድንጋይ ይመስላል። እየተንከባለለ ይመጣል። ሲከፈት ውስጡ ጨለማ ነው። ውስጡ ግን ነፍሳት ይጨዋሉ። ድቅድቅ ውስጥ የገቡ አቤት! ወይኔ 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 ወይኔ! ጉዴ ወጣ ጉዴ! ጉዴ
ጉዴ ወጣ ጉዴ ወጣ ጉዴ አስሬ በድቅድቅ ያስቀመጥኩ የትውልድ ዘር ያሰርኩት አረ ጉዴ ተንከባሎ መጣ ያስለቅቁኝ ሴፍ በዛበት ወይኔ የማንደውን ፈልቃለሁ ጉዴ ወንዝ ዳር ያለ ትላልቅ ድንጋይ ሆኖ ልክ እየተንከባለ ሲመጣ እንደዛ ነው። ልክ እንደዚያ ጥቁር ጨለማ እየተንከባለለ ይወርዳል። የትውልድ ነፍስ የተያዘበት ውስጣቸው ሲከፈት ነፍስ ነው፣ ቢከፈት ድቅድቅ ጨለማ ነው። ወይ ገብርኤል እሳት ነበልባሉን የሚያንጸባርቀው እሳት ነበልባሉን ቢያስቀምጥበት ጨለማው ቀለጠ፣ ብርሃን ሞላበት። አቤት ነፍሳት! በዚህ ውስጥ 13 ነፍሳት ዋይ ይላል ተከፈተላቸው። አቤት ወደ ብርሃን ያመጣቸው ልክ በመስቀል ትክክል መስቀል እየሰራ ሰማይ ዝናብ የመሰለ መስቀል ነው ዘነበላቸው፣ አጠመቃቸው። አስፈለቀቃችሁ፣ አስወሰዳችሁብን፣ አስፈለቀቃችሁን። 13 ነፍስ አስመለጣችሁ። ሌላው እየተንከባለለ በተራ ይመጣል። እንግዲህ ብዙ ሰልፍ አለበት፣ ብዙ ሰልፍ ነው፣ ብዙ ሰልፍ ያለበት ብዙ ሰልፍ ነው። የትውልድ ዛሬ የተፈታው ነው። ይሄ ነው ጉዴ። እስኪ ልንበልና መስግን። አንተ ምክንያት ሆነ እነዚህ ሲዳኑ። እስኪ በል እንግዲህ እኛም ተናገርን፣ አሰርንበት አለም፣ ካሰርንበት ህይወት እኛም ይኸው ለቀን፣ ካሰርንበት አለም ተጎትተው መጡ። ይኸው እኛም ለቀን። እሳት በዛብን የማንችለውን፣ እሳት በዛብን የማንችለውን፣ እሳት በዛብን የማንችለውን ጎትተን አወጣን። ይኸው አስረከብን። እዚሁ ታሰርንና ይኸው ጎትተን አወጣን። የአሰርናትን ነፍሳት ይኸው ተፋን። በስላሴ ስም 41 ቀን እንግዲህ እንደዚህ ነው። ጉድ ፈላብን። እግዚአብሔር መድኃኒዓለም ስሙ ይመስገን። ጉድ ፈላብን። ምሕረቱ ከኛ ያላራቀ እግዚአብሔር ስሙ ይመስገን። እንግዲህ አቅምህን ስላሴ ወቀው። አቅምህን እግዚአብሔር ይሙላ። በአንተ በልጅ በባለቤት 7 ሻማ አሉ። እነዚህ ነፍሳት በጸሎት አስባቸው። ስለታሰቡም የመጡ ከትውልድ የተፈቱ ናቸው። አስባቸው። አንድ ቀን ሲሞላለን ለእነዚህ ነፍሳት ትንሽዬ በግምቶ ናርዶ ልጁ ለኔዲያን ያበላል። የሰማይ ቤት ሩቅ ነው፣ ከፈትልሃል። ዋጋው ረጅም ነው፣ ፈቃዱ ከሆነ ነው። ይሄ ሊጠቅምህን የምታውቅ አንተ ነህ። ዋጋውን መመዘን ነው፣ ሚዛን ላይ መመዘን ነው ዋጋህን። እነዚህ ነፍስ ባብራበት ብትል ሚዛኑን አንተ ጋር ነው የምትሆ። የኪዳነ ምሕረትም አለ ፈቃዱ ይሁን። ጸሎት አድርጉበት። ይህንን ነው መልዕክቱ። በተረፈ 21 ሻማ ታዛል። 7,682,000 ሰራዊት ከአንተ ከልጄ ከባለቤት ተነስቷል። ከእናትም የኪዳነ ምሕረት 172,000 ሰራዊት በአፋጣኝ አስቻለሁ። እሷ ለእናት 3 ፓኮ ሻማ አዛለች። ኪዳነ ምሕረት በተረፈ ለእናት 3 ፓኮ ሻማ አሁን መንፈሳቸው ስለተነሳ። በተረፈ ይሄ የታዘዙ ነፍሳቶች የትውልድ በአባት ወገን ናቸው። በድቅድቅ ጨለማ ተከበው ያሉ ናቸው። አዎ እንግዲህ 41 ቀን እስራት
እስረኛ ናቸው። 41 ቀን መንፈስ ታስሯል። 41 ቀን ፈቶ ይጨርሳል። ሰራዊት ይሰበስባል። እንዲህ መሀል ላይ እንግዲህ አስባቸው ብቻን መቼስ የአንተ መንፈስ ተከታይ ሰሚ ቢኖር ጥሩ ነበረ። ስለዚህ አስቧቸው። ይህ ነው ባጭሩ የተነገረ። ይሄ ነው እንግዲህ ለነዲያን ያብላለ በተረፈ ጨርስ። ትልቅ በረከት አገኘ። ትልቅ በረከት ከቁርባን አንደበት የወጣ በረከት አገኘ። ታዝበላል። ተቃጠል። እሳት በላን። እኛን የሚካኤል ገብርኤል የስላሴ እሳት በላን። ማለተ ማርያም ውስጥሽ ጓጓ እንዴ? የክንፈ ጊዮርጊስን ተመኘሽው ዘምቱ መድኃኒዓለም ይርዳት። ወላዲተ አምላክ ቅድስት ድንግል ማርያም ትርዳት። በረከቱ ይድረሳል። አባት በትካዜ ኋላ ያሉትን በማሰብ በትካዜ አባት በትካዜ አንገት አቀለቀለ። ትካዜ ኋላ የታሰቡት ነፍስ በማሰብ አባት በትካዜ አንገቱ አቀለቀለ። የትውልድ አባት በትካዜ አንገት አቀለቀለ ሲባል፣ አዎ አባታችሁ አዳም ሲወድ በጨለማ የተዋጡ ነፍሳቶች እያያቸው እያሰባቸው በትካዜ አቀለቀለ ሲል ነው። ማለተ ማርያም እየሰማሽ ነው? ለአንቺ የመጣ ምላሽ ነው። አዎ ምክንያት ነሽ አንቺ ከበስተጀርባ ላሉት ለጠፉ ነፍሳቶች፣ በጣዖት በተያዙ በሰይጣን ደብዳቤ አትሞባቸው የተያዙ በጨለማ የተቀመጡ ሞላላ የመሰለ ክብ ነገር ነው። ልክ ዲስክ ይመስላል። ውስጡ እርር ያለ ሙቀት ነው። እሳት ነው፣ ያቃጥላል። መልአኩ ቅዱስ ሚካኤል ቢመታው በሴፍ ውስጥ ያሉ ነፍሳቶች እንዳለ ተሰንጥቀው ወጣ። ከላይ ዲስኩን ሊመታ በውስጥ የተደበቁ በሰዓት ውስጥ ያሉ ነፍሳቶች ወጡ። የትውልድ ተይዘው የዛሬ ደግሞ ይሄ ነው። ጉዴ ፈላ። ጉዴ አወጣሁት። ዛሬ ጉዴ አርባቱ እንስሳ በለተቀነ ወይኔ አርባቱ እንስሳ ሲባል ሚካኤል ሲባል አርባቱ እንስሳ ሱራፌል ኪሩቤል ይፈቱልሻል። ደስ አለሽ? አይኔና ቁናሽ አባትሽ ቡኒ ሙሉ ልብስ እውነት እንደለበሱ እጃቸውን በእምብርታቸው ላይ እጥፍ እንዳደረጉ በማዘን ነፍሳትን ያሉ እውነት ያስቆጥራሉ። ነፍሳቶቹ ብዛት የቤተሰባቸው ትውልድ ነሸኒክ እስረኛ ጉድ ፈላብኝ። ስንቱን ተርትሬት ችለው 17 እስረኛ ዛሬ ተፈታልሽ። አመስግኝ በስላሴ ስም። ክብሩ ይስፋ። መድኃኒዓለም ስሙ ይመስገን። ፋናሽ እንግዲህ እዚህም እንግዲህ 41 ቀን እስረኛ ነን ተፈረደ። ፋናሽ ይመጣሉ እንግዲህ እስከ 41 ቀን ስናስፈታ እንኖራለን። የቋጠርነውን እንለቃለን። ገይኔ ጉዴ
ብዙ አለ የሚወጣ። ይሄ ምሳሌው ነው እንግዲህ፣ ይሄ ምልክቱ የመጀመሪያው ነው። ከዚህ በኋላ ስጉድ እንግዲህ እነዚህ ነፍሳት አሉ። ለእነዚህ አንድ ቀን ሲሞላልሽ 40 ቀንም ፈጀሽ፣ 1 ወርም ፈጀሽ፣ ብቻ በ41 ቀን ወደዚህ በ41 ቀን ወደዚህ መሀል ባለው ውስጥ የኔ ብጤ ነዲያ ሰርቶ ያብላለሽ። ይህ ስላሴ ማለት ሰርቶ ወስዶ ይመግብልሽ። ዋጋው የእነሱ ዋጋ በምድር እንዳጠብቁ፣ በሰማይ ግን ትልቅ ነው ዋጋው። ያ ነው የምንነግራችሁ። በሰማይ ግን ትልቅ ነው ዋጋው። ሽልማታችሁ በምድር ምንም አታገኙም እንዳጠብቁ። የነሱ በሰማይ ነው ዋጋችሁ። እንቅጩ ነው፣ ሁለታችሁ እንቅጩ ነው። እንቅጩ ይሄ በሰማይ ዋጋ አላችሁ ታደርጎ። እነሱ ራሳቸው ለእናንተ የለምኑና የሰማይ ቤታቸው ከነሱ የበለጠ አስደብጣሉ። ከነሱ የበለጠ ለእናንተ ዋጋ ያሰጣሉ። ምልክት ናችሁና ይሄ ነው። በጠላሽ ጨርሻለሁ። በስላሴ ስም ከባለቤትሽ ሃሌሎ 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 3 ቁራ ከአፉ ላይ ብን ብን እያሉ ወጡ። 3 ቁራ ሴጣን ናቸው። ከአፉ ውስጥ ጥቁር ጭስ ልክ እንደ መኪና እንደ ከባድ መኪና ጥቁር ጭስ እያወጡ ወጡ። ከአፉ ውስጥ ልክ እንደ ከባድ መኪና ጭስ እያለ ወጣ። ጥቁር ጭስ ወጣ። እግዚአብሔር ይመስገን። መድኃኒዓለም ክብሩ አንቺ ከልጆችሽ 4,342,000 በእናትሽ 147,000 ሰራዊት ልቅም አድርገናል። ማርኮብናል። ወደ ሲኦል ተሰዶብናል። በስላሴ ስም አስረክበናል። ጨርሰናል። እንግዲህ በባለቤት ስም 14 ሻማ፣ በእናንተ ስም 7 ሻማ፣ 21 ሻማ ላ እሳቱ ብዙ ነው። እሳቱ ብዙ ነው። እሳቱ ብዙ ነው። ያቺ ኤልቁናይና ቄና ኤልቁናነ ያቄና ኤልቁናየና ቄና ኤልቁናየና ቄና ኤልቁናየና ቄና ኤልቁናየና ቄና ኤልቁናየና ቄና ተበርከ ጊዜ ጋር በስላሴ ኤልቁናየና ቄና 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 እዮ 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 ሶስት ሴት ሬሳ ናቸው። አጽማቸው ያልፈረሰ እጃቸው የተዘረጋ ሬሳ ናቸው። እንደተዘረጉ ብን ብለው እየተነሱ ያው ተዘግዝቀው እዛው ተዘግዝቀው በእሳት አፋፍ ቆመዋል። ተዘግዝቆ አስፋቸዋል። ያው እዛ ተነሱ እሳት ናቸው። ሞት ማፋጠኛ፣ መማምጫ፣ ማዘነጋጋ፣ ማሰነፊያ፣ ማድከሚያ፣
አቅም ማሳቻ ናቸው። ያው ዘግዝቀዋል፣ አስራቸዋል። ገብርኤል አወጣቸው፣ ዘቀዘቃቸው። የተላኩ እንግዲህ ለእነዚህ ነው 47,212 ወይ ተከፈለ። ትናንትና ማለት ሳያውቁት ጉድፈላ እንደ ቆጠት የማያጣ ወላይ ሲለቃ ሚሊዮን 342,000 ሰራዊት ማረፍ ወደ ላካቸው ሄዱ። ወደ ሲራቱ ወደ ላካቸው ሄዱ። የቡና ቁሌት ክምችት የተቆላ ቡና ክምችት በስላሴ ስም ጉዴ ፈላ። አነሳው ጨረስኩኝ። ወይኔ አረ ጉዴ ወይኔ Fahrt. ሶስት ቅሳት አንስቻለሁ በስላሴ ስም 4,432,000 ሰራዊት አንስቻለሁ። የኔ ነገር እንደዚህ ታስሬ እንደዚህ ሆኜ ቀረሁ። ወይ ጉዴ! ለሌላ ሰው በአዲስ መልክ እንደገና ይወለዳል። በስውር ሲጠመቁ በስጋ ሲጠመቁ ሚካኤል ሲያጠምቅ ገብርኤል ሲያጠምቅ ጉድ እኮ ከልጁ ላይ ከልጆቹ ይናገራል፣ ከትውልድ ይላል። አቤት አቤት! የሌላውን እያየ እሱም ይቀናል። ወደስ በሱ በኩላለም ያልፈውን ነገር ይቀናል። ያለ የኔ ስም መብርሃን አለ እኔን ድረስልኝ መድኃኒዓለም አማን የኔንስ ምን ነው ምን ይላል ውስጡ በዛ የኔ ይላል የኔ ይላል። አንድ ሲደረግ የኔ ለሱ ሲደረግ የኔ ለዛ ሲደረግ የኔስ ይላል። እኔ ያለው በሙሉ ሆነል አፈር ይላ እሳት በላይ ይዛዩ እሳት በላይ ይዛዩ ምነው ኪዳነ ምሕረት ጨከፍ አላ ካፌ ወጣች ሆነበት አዳ ምንድን ነው አለ እሻልና ፈጣሪ ነው በስላሴ ስም እሻልናገር አልናገረው ክፉ ማላወጣሽ አላይም አልኩኝ እኮ እስቲ ይኸው በስምሽ ማልኩ ኪዳነ ምሕረት እሳቱ ነው ይብላል በስምሽ ማልኩ ኪዳነ ምሕረት ወይኔ ቃል ኪዳንሽ ይብላል ተቃጠልኩ ስ ጨረስኩ ይፈታሉ ልጆቹ ያው የኔን ያለውን በሙሉ ከነዚህ ሰው ከምኑ ታቁት ቆጠት ብዛት አይ ነው ቆፎችና ያ ወሰደ አፈር አሁንም ተሳሳ አዲያ ምን ላርግዛት ለመደብኛ ታዲያ ለኔ ስትግደኔ የተሰጠኝ
ግርማ ሞገሴን ውሰድ። ተበላሁት። አረ ሚካኤል፣ አረ ገብርኤል ሰይፉን አነሱብኝ። አረ ተዋረድኩ፣ ተበላሁ። የስንቱን ሰብስቤ ይኸው ቀረብኩኝ። ቀንድ ያላቸው ድመቶች ዋይ ዋይ ያሉ መጡ። መናፍስቶች ቀንድ ያላቸው ነብሮች መጡ። መናፍስቶች ተይዘው መጡ እየጮሁ። ቀንድ ያላቸው ነብሮች እየጮሁ መጡ። በሰዓት ውስጥ ጨመራቸው፣ አቃጠላቸው፣ ነደዱ። ጊዜ ጸዋይኩ ከቀረበኒ በምሕረት ወሳህል ሚካኤል ሚካኤል መተንብል ካህነ አርያም ተሰማይ በሰሱራፌል ዘምሮ ሳሮስ ወዘምሮ ላልኦል ጊዜ ጸዋይኩ ከቀረበኒ በምሕረት ወሳህል ሚካኤል መተንብል ካህነ አርያም ተሰማይ በሰሱራፌል ዘምሮ ሳሮስ ወዘምሮ ላልኦል ጊዜ ጸዋይኩ ከቀረበኒ በምሕረት ወሳህል ሰላም ለኪ እንዘንሰግድ ለኪ ማርያም እምነ አስተበቋ እማረዌናዊ ተማጸንቢኪ በንታና እሚኪ ወያቄ ባቡኪ ማህበረነዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ለኪ ማርያም እምነ አስተበቋኪ እማረዌናዊ ተማጸነቢኪ በንታና እሚኪ ወያቄ ባቡኪ ማህበረነዮም ድንግል ባሪኪ ሰላም ለኪ እንዘንሰግድ ለኪ ማርያም እምነ አስተበቋኪ እማረዌናዊ ተማጸነቢኪ በንታና እሚኪ ወያቄ ባቡኪ ማህበረነዮም ድንግል ባሪኪ። ማርያምም አለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ እግዚአብሔር ደስ ይላታል። የባሪያይቱን መዋረድ አይተዋልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እሱ ብርቱ የሚሆን ታላቅ ስራ ለኔ ያደርጋልና፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱን ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቶችንም ከዙፋናቸው አዋረዳቸው። የተዋረዱትንም ከፍ ከፍ አደረጋቸው። የተራቡትንም በቸርነቱ አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለም ድረስ እንደተናገረው እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህና ክፉውን አልፈራም። በትርህና ምርኩዝ እነሱ ያጽናኑኛል። በፊቴ መከታን አዘጋጀህልኝ፣ በጠላቶቼ ፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትህና ምሕረትህ በሕይወቴ ዘመን ሁሉ ይከተሉኛል። በእግዚአብሔርም ቤት ለዘላለም እኖራለሁ። አምላካችን ሆይ ሌቱን ቀድሰ ባርከ በሰላም በጤና ለዚች ለማለዳ ፀሐይ ያበቃህን ክፉን ሁሉ አርቀህልን ሌቱን ቀድሰ ባርከ እኛ ከማናውቀው አንተ ከምታውቀው ሰይጣን ከሸመቀው ሴራ ሁሉ ነጻ አርገ በክንፎች ጥላ ጋርደህ ለዚች ለማለዳ ፀሐይ ከነ ቤተሰባችን በሰላም ያበቃህን ክብር ምስጋና ለዘላለሙ ላንተ ይሁን። ይህችንም
ቀን እንዲሁ የተቀደሰች የተባረከች ቀን አድርገህ በሰላም አውለን የሰላም ቀን አድርግልን። በሄድንበት በዋልንበት ቦታ ሁሉ አንተ ከፊታችን ቀድመህ በክፉዎቹ ሁሉ በክንፎች ጥላ ጋርደን በሰላም አውለን የሰላም ቀን አድርግልን። ይህችንም የጸሎት ሰዓታችን እንዲሁ የተቀደሰች የተባረከች የጸሎት ሰዓት ትሆን ዘንድ ያንተ ፈቃድ ይሆን። የጽድቅንና የበረከትንም ፍሬ የምናፈራባት የጸሎት ሰዓት ትሆንልን ዘንድ አምላኬው ያንተ ፍቃድ ይሆን። ኃይለ ሚካኤልንም ከድካሙ ብርታትን አብዛለት፣ ክፉን ሁሉ አርቅለት፣ ዘመኑን ባርክለት። በሕይወቱ የሚተናኮሉትን ጠላቶቹን ሁሉ ከእግሮቹ በታች ጣልለት። የክርስቶስ ጸጋና ሰላም ይብዛለት፣ ጥበቃና ረድኤትንም አድለው። የአገልግሎት ዘመኑን ባርክለት፣ በደጅ ጸንቶ ይቆይ ዘንድ አምላክ ሆይ ሃይማኖቱን አስፋለት፣ ቤተሰቡን ባርክለት። በሕይወቱ የጎደለውን አንተ ታውቃለህና አምላኬ ሆይ የጎደለውን ሙሉ አድርግለት። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን። ከስም ሁሉ በላይ የሆነ ስም ይዘን ልዕልናህን ትተን ቀራንዮ ታየ። በደሌ ሳይገባ እኔኑ ፍለጋ ስለመጣህልኝ የመሸብኝ ነጋ። ስለመጣህልኝ የመሸብኝ ነጋ። ንብ አበባ